እንግሊዝኛ መናገር በደንብ የምትፈልጉ ሰዎች በምትናገሯቸው ነገሮች ላይ እነዚህን ቃላት መጠቀም የግድ ይላል ማለት ነው። 10 must know words. All right? You need to know these verbs. እነዚህን ማወቅ አለባችሁ. Our first verb is what is like በግልጽ ሐሳብን መግለጽ በእንግሊዝኛ ምን ይባላል ናቲ? በግልጽ የሆነ ነገር መግለጽ። በግልጽ ጥርት አድርገህ መግለጽ አንድ ነገር articulate በልሲ articulate for example ሐሳቤን መግለጽ ላይ ጎበዝ ነኝ ስትል I'm good at articulating my ideas ሐሳቦችን መግለጽ ላይ ምንድን ነኝ ነው ጎበዝ ነኝ ጥሩ ነኝ ማለት ነው I'm good at ማለት ጎበዝ ነኝ ነው በሆነ ነገር so I'm good at articulating my ideas ካልክ ሐሳቦችን መግለጽ ላይ በትክክል መግለጽ ላይ ወይም በግልጽ መግለጽ ላይ ምንድን ነኝ ጎበዝ ነኝ so what do you mean by articulate ምን ማለት ነው ሐሳብን በትክክል መግለጽ to express your idea clearly ሐሳብን በትክክል መግለጽ that's the meaning of articulate do you think that you're good at articulating your thoughts no I'm not you're not good at articulating your thoughts ተበላህ በቃ all right okay so articulate ይባላል ምን ይባላል articulate ይባላል articulate all right okay and here the thing መከራከር መሞገት ምንድነው የሚባለው ለምሳሌ እንዲብዬ ሞግታለሁ እንዲብዬ መሞገት ፈልጋለሁ እንላለን አይደል ለምሳሌ ቴክኖሎጂ የቴክኖሎጂን ጠቃሚነት ወይም ቴክኖሎጂ ጠቃሚ ነው ብዬ ሞግታለሁ ከራከራለሁ ቴክኖሎጂ ጎጂ ነው ብዬ ከራከራለሁ ሞግታለሁ ስንል what's መሞገት ወር መከራከር argue አይደል argue or contained stay contained will see C-O-N-T-E-N-D contained ሳይሆን contained say contained say it again contained for example I would like to contend that technology is essential ብል ምን ብዬ በጣም ጠቃሚ መሆኑን ምን እላለሁ እሞግታለሁ እያልኩ ነው ማለት ነው መሞገት ፈልጋለሁ ቴክኖሎጂ ጠቃሚ መሆኑን መሞገት ፈልጋለሁ ስል I would like to contend that technology is essential right ብል ቴክኖሎጂ ወሳኝ መሆኑ በጣም ጠቃሚ መሆኑን መሞገት ፈልጋለሁ እያልኩ ነው ስለዚህ I would like to ብል ሲ እንደገና በላት I would like to ስትል እፈልጋለሁ I would like to say በዛውም ያወቀው ግራመሩ ማለት ነው I would like to contend that technology is essential very good የተገባን ነው አይደል okay ለምሳሌ ፍቅር የሁሉ መሰረት ነው ብዬ ወይም ሞግታለሁ ስትል ምን ትላለህ ማለት ነው መሞገት ፈልጋለሁ ስትል I would like to contend that love is the foundation of everything ብል የሁሉም ነገር መሰረቱ ፍቅር ነው ሚለውን ሞግታለሁ ማለት ነው okay ስለዚህ መሞገት መከራከር ይባላል contend say contained ሳይሆን contend yeah all right see also ነው ችግሩ okay contend all right okay ሌላው አንጾት ሰጥቶ መናገር አንድ ነገር አንጾት መስጠት በትክክል አስምረህ መናገር አንጾት መስጠት እንዴ ይባላል አንጾት መስጠት እሺ ስር ምንድነው ስር ከስር ከታች አንደር አይደል አንደር በልሲ አንደር አንደርስኮር በልሲ አንደርስኮር ማለት አንድ ነገር አስምረህ መናገር አንድ ነገር ማስመር ይሆናል አንድ ነገር አንጾት መስጠት ማለት ነው የተገባናል ስለዚህ እንደዚህ ብትል ማለት ነው the professor underscores የተገባና the professor underscores climate change ብትል ፕሮፌሰሩ ስለ climate change ስለ አየር ንብረት ለውጥ አንጾት ይሰጣሉ አንጾት ሰጥተው እንደሚናገሩ ስታውላ the professor underscores the global warming ብትል or global warming ብትል የዓለም ሙቀት መጨመርን አንጾት ሰጥተው እንደሚናገሩ ስለዚህ አንጾት መስመር አስምሬ ነው የምናገረው ይላል አንድ ሰው ይሄ ነገር አስምሬ ነው የምናገረው አንጾት ሰጥቼ ነው የምናገረው underscore ይባላል I would like to underscore the importance of AI in agriculture ብላሁ ለምሳሌ በግብርና ውስጥ የሰው ሰራሽ አስተውሎትን አስፈላጊነት አስምሬ አስረግጬ ወይም እንደገና ደግሞ አንጾት ሰጥቼ ወይም አንጾት መስጠት ፈልጋለሁ እያልኩ ነው ማለት ነው እየተገባን ነው አይደል or I can say that please underscore the importance of English ብል ምንን አንጾት ስጡት እያልኩ ነው
የእንግሊዝኛን አስፈላጊነት ወይም ጠቃሚነት አስምሩበት እያልኩ ነው። አስምርበት ይላል። አስምርበት፣ ኤምፋሲስ ስጠው፣ አንጾት ስጠው ሲል ነው ማለት። ስለዚህ ምን ይባላል? አንደርስኮር። say it again. አንደርስኮር that's it. okay underscore there is no score ማለት የሆነ ውጤት ነገር ስኮር ምናምን ግብ ምናምን ስኮር ስፔስ የላቸውም። አንደር እና ስኮር አንድ ላይ ናቸው። እሺ ማስታገስ ማቅለል ስል ምን እንደምነው አንድ ነገር ማስታገስ ወይም ማቅለል፣ ችግሩን ማስታገስ፣ ረሃቡን ማስታገስ፣ እንትኑን ማስታገስ፣ እንደዚህ ማስታገስ ምናምን አለ። ስለዚህ ድህነትን ማስታገስ እንላለን። ፔሽንትማ ታጋሽ ነው። alright elevate በልሲ elevate LLE ብለህ ማለት ነው VIATE elevate በልሲ elevate። ስለዚህ elevate ማለት ማስታገስ to lessen the pain of something. alright የተገባን ነው አይደል? so እንደዚህ ብል ማለት ነው the government should elevate the high cost of living in the country ብል ከፍተኛ የኑሮ ውድነቱ ማስታገስ መቻል አለበት። the government should elevate the high cost of living in the country. so to elevate means to lessen ስትል LESSEN ማለት ነው ማስታገስ መቀነስ ማለት ነው። right የተገባ ነው? is that okay? ስለዚህ ችግሩን ማስታገስ አለበት እንደዚህ ማድረግ አለበት ስትል ምን ትላለህ? elevate ምትለውን ተጠቀማለህ ማለት ነው። the committee should elevate the problem ካልኩኝ ኮሚቴው ችግሩ ምን ማድረግ መቀነስ ማስታገስ አለበት ያልኩ ነው። ስለዚህ ማስታገስ ማቅለል ምን ይባላል? ማቅለል ወይም ማስታገስ ምን ይባላል? elevate ይባላል። elevate VIATE sorry okay that's it። እሺ ማሻሻል ማስተካከያ ማድረግ ሲባልስ ማስተካከያ ማድረግ ለምሳሌ ምን እንላለን? የአሜሪካ መንግስት ህገ መንግስቱ ማስተካከያ ያደረገበት አሻሻለው እንላለናል። የኢትዮጵያ መንግስት ህገ መንግስቱን ለማሻሻል ፈልጓል፣ እንደዚህ አልፈልግም። ስለዚህ what's ማሻሻል ማስተካከያ ማድረግ በኤ የሚጀምር እስቲ ኪኒጋስ ፕሊዝ amend በልሲ amendment ሲባል ሰምተህ አታውቅም? ኮንስቲቱሽናል አሜንድመንት ማለት እኮ ህገ መንግስታዊ ማሻሻያ ማለት ነው። ማሻሻል ማለት constitutional amendment። ስለዚህ amend is a verb። amend አደረገ ሲባል አሻሻለ ማለት ነው። for example the American government amended the constitution many times ብል ብዙ ጊዜ ምን ብሎታል ነው አሻሽሎታል። የአሜሪካ አስተዳደር የአሜሪካ መንግስት እያልኩ ነው ማለት ነው። የተገባ ነው። so if I say that we have to amend our constitution ብል ህገ መንግስታችን ምን ማድረግ አለብን እያልኩ ነው ማሻሻል ማስተካከያ ማድረግ አለብን እያልኩ ነው። alright ስለዚህ to amend ማለት ነው ማስተካከያ ማድረግ ማሻሻል ማለት ነው። is that okay? alright amend በልሲ amend the verb amendment is the noun። ስለዚህ ህገ መንግስታዊ መሻሻል ስትል ምን ትላለህ? constitutional amendment ትላለህ። ምን ትላለህ? constitutional amendment ትላለህ። constitutional amendment very good is that okay? constitutional amendment okay ማጎልበት ማሳደግ ስትልስ ምን እንደምትለው? ማጎልበት ወይ ማሳደግ ስትል ምን እንደምትለው? አንድ ነገር ማጎልበት አንድ ነገር ማሳደግ ስትል ምን እንደምትለው? ምን እንደምትለው? ፎስተር ይባላል። አንድ ነገር እያበረታታ ስታሳድገው ኢንከሬጅ ስታረገው እያበረታታ አንድ ነገር ጉልበት የሰጠህ ያንን ነገር ስታሳድገው ምን ይባላል? ስታጎለብተው foster ይባላል። FOSTER ማለት foster say for example አስተማሪዎች በተማሪዎቻቸው ላይ ፈጠራን ማበረታታትና ማጎልበት አለባቸው ስትል ምን ትላለህ? the teachers should foster creativity in the mind of the learners on the mind of the students ብል በተማሪዎች አእምሮ ውስጥ ምን ማድረግ አለባቸው እያልኩ ነው ማለት ነው። ፈጠራን ማጎልበት መቻል ማበረታታት መቻል አለባቸው ማለት ነው። የተገባ ነው አይደል? I love to foster creativity while teaching. okay I love to foster creativity while teaching. I love to foster things. all right ስለዚህ foster ማለት to encourage something to grow ማለት ነው። አንድ ነገር እንዲያድግ መገፋፋት ማበረታት to encourage something to grow። የተገባ ነው አይደል? to encourage what? something to grow
የተገባን ነው አይደል? To encourage something to grow. The church should foster peace and morality among the community. Therefore, to foster means to encourage something to grow. አንድ ነገር እንዲያድግ እንዲስፋፋ እንዲጎለብት ምን ማድረግ ነው? ማበረታታት መገፋፋት that should be foster. የተገባን ነው አይደል? ኮመንት ሴክሽን ላይ እንድጽፉልኝ እፈልጋለሁ። What would you like to foster? What would you like to foster? Okay? Very good. Okay, መብለጥ ማለፍ ስትልስ አድርገን ለምሳሌ እውነተኛ ፍቅር ርቀትንና ጊዜን ያልፋል፣ በልጦ ይሄዳል፣ ይሻገራል ምናምን አለ። ስለዚህ ተሻግሮ መሄድ በልጦ መሄድ ምን ይባላል? Transcend. Transcend. Say, transcend. For example, true love transcends distance and time. በል ምንድነው? እውነተኛ ፍቅር ርቀትንና ጊዜን በልጦ ይሄዳል፣ ይበልጣል፣ ከዚያ በላይ ነው እያልኩ ነው ማለት ነው። True love transcends distance and time. So to transcend means መብለጥ ማለፍ፣ አንድን ነገር በልጦ መሄድ ማለት ነው። የተግባባን ነው አይደለ? Is that okay? ለምሳሌ ሐቀኝነት ስትል honesty transcends አልክ አይደል? Honesty transcends everything. Yes or no? Truth transcends everything. So to transcend ማለት መብለጥ አልፎ መሄድ ማለት አንድ ነገር። የተገባን ነው? Transcend. በሲ say it again. Transcend. T-R-A-N-S-C-E-N-D. Transcend. Is that okay? Transcend. Now numero transcendence ይባላል። Transcendence ይባላል። Okay. Interesting. አሁን ደግሞ መረዳት መገንዘብ ሲባል ይሄ ብዙ ነገር ነው ታውቃለህ። መረዳት ስትል ምን ብትለው? Understand. Yes or no? ሌላ ግን ከዚች የተሻለች ደግሞ ትንሽ ያለው ቤት ትንሽ ከፍ ያለች ምን ልስታ? Comprehend ይባላል። ምን ይባላል? Yeah, comprehend. Say comprehend. Yeah? So, it's very hard for me to comprehend what you're talking. ብል እያወራኸው ያለውን ለመረዳት ለኔ ከብደኛል እያልኩ ነው ማለት እየተግባባን ነው። It's very difficult to comprehend your thoughts. እየተግባባና your thoughts. ስለዚህ to comprehend means to understand something. All right? የሆነ ነገር መገንዘብ ማለት comprehend. Say comprehend. It's very hard to comprehend this concept. It's very hard to comprehend this passage. ብል ይሄን ምንባብ ለመረዳት ከባድ ነው እያልኩ ነው ማለት ነው። Is that okay? ተግባብተናል ወይ? All right, interesting. So what do you mean by comprehend? To understand. What does it mean? To understand something. የሆነ ነገር መረዳት ማለት ነው። ኦኬ፣ ቀመር ማውጣት፣ ቀመር ማበጀት ስል ማዘጋጀት ስልስ ምንድን ነው? What's ቀመር በእንግሊዝኛ? ቀመር የሚለውን ከነገርክኝ ያኛው ቀላል ነው ማለት ነው። ቀመር ፎርሙላ ቀመር ፎርሙላ ነው አይደል? ፎርሙላ ቀመር ነው፣ ናውኑ ነው፣ ስሙ ነው። ቨርቡሳ ፎርሙላ ማበጀት፣ ቀመር ማበጀት የሚባለው ቀመር ማዘጋጀት፣ ቀመር ማበጀት ስልስ ምን ነው? ፎርሙሌት። ጎበዝ፣ ቨርቡ ማለት ነው። say formulate. say it again. ፎርሙሌት ማለት ነው ቀመር ማዘጋጀት፣ ቀመር ማበጀት ማለት ነው። እየተገባን ነው አይደል? For example, the manager formulated a strategy to win ካልኩኝ ማኔጀሩ ለማሸነፍ ምን ቀመረ እያልኩ ነው? ስትራቴጂ ቀመረ፣ ስልት ቀመረ እያልኩ ነው። what's መቀመር? formulate. what's ቀመር? ፎርሙላ። እየተገባናል? መቀመር and ቀመር, these are two different words. All right? እየተገባናል? For example, the manager formulated a strategy to win ካልኩኝ strategy ስልት ቀመረ፣ ለማሸነፍ ማኔጀሩ ለማሸነፍ ስልት ቀመረ ነው። You have to win a strategy. I mean, you have to formulate a strategy to win. Right? Okay. So to formulate ማለት ነው? formulate ምንድን ነው? መቀመር፣ ቀመር ማዘጋጀት። ቀመርሳ? ፎርሙላ። እሺ፣ በጋራ መስራት መተባበርስ ምን እንደሚባለው? ይሄም አይጠፋም። በጋራ መስራት ወይም መተባበር ይሄ አይጠፋም። በእርግጠኝነት አይጠፋም።
እንዴ ቃላት ከሌለ ግን እንግሊዝኛ ከየት አባታችን አመጣን እናገራለን በነገራችን ላይ if you're not good at vocabulary how do you speak English it's with words that you can speak አይደለ so tell me መተባበር አሬቺማ ማንንም የሚያቀጥ እንደውም አሁን በነግር ታቃታለህ እኮ አልመጣልህ ብላ ነው collaborate አሁን ኮላቦራርጉ ይባላል ዝም ብሎ ባጭሩስ ነው collaborate ብለሽ collaborate to collaborate ማለት መተባበር ማለት to work together አንድ ላይ መስራት መተባበር ምን ይባላል collaborate ይባላል የተግባባን ነው እስቲ በልሲ the team should collaborate አልክ አይደል ቲሙ ተባብሮ መስራት አለበት እያልኩ ካለ ምን ነው ማለት ነው the team should collaborate say again the team should collaborate language schools in Addis Ababa should collaborate የተግባባን ነው አይደል YouTubers should collaborate so to collaborate ማለት to work together and ላይ ተባብሮ መስራት ማለት ነው is it okay or if I say that the Chinese people are good at collaboration is the noun collaborate is the verb collaborate is the verb collaboration is the noun is that okay all right interesting okay do you have a question here no question all right how many words did we see so far 10 words 10 verbs 10 very important verbs በጣም ወሳኝ የሆኑ ማለት ነው so I want you to like share comment right like share comment ያረጋችሁ this is unique English basics 2 anybody who is interested in learning online or face-to-face classes give us a call we can teach you English well እንግሊዝኛም በደንብና በልዩነት መማር ከፈለጋችሁ ደውሉልን በደንብ አድርገን እናስተምራችኋለን ስንል ማጋነን አይደለም bye